يا قي طب سسري له ماشي ودي بيس السلام عليكم ورحمة الله وبركاته ودنا ተከበራችሁ ቤተሰቦቻችን እንዴት ናችሁ እንግዲህ እንዴት ናችሁ እና ውድ ቤተሰቦች ዝግጅቱ ውድ ቤተሰቦች እና እንግዲህ ቪዲዮ ስልኬ ሞልቶ እየተቆራረጠ እንዲህ ብሎኝ ነው እና ውድ ቤተሰቦች እላችኋለሁ እና ያለውን ተዝግጅቱን ሳልክላችሁ እንቢ ያለኝና እስኪ ባይላ ቀን ከተቻለ አላቀላችኋለሁ ማለት ነውና በጣም ደስ ይል ነበር ያምራታል ብሎ እና ዛሬ እንግዲህ በዚህ መልኩ ይዤላችሁ መጣሁት ቲማቲሙ ሳይዛመት እዚህ ደረሰ ማለት ነው እንደምታዩት በጣም ጋቻ ሆኗል በጣም አድጓል ማለት ነው በጣም አመጥን በላይ እና ብዙ ጊዜ ቲማቲም በእጅሽ አትንኪ አይወድም ትሉኛላችሁ በእጅ ነው የሚበጃጀው የሚሉት የሚበጃጀው የሚስተካከለውና ምንም ማድረግ አይቻልም ሲያፈራ ምናልባት ከሆነ እንዲሁ ሲሆን አኮት የማይወዲው ማለት ነው ሁልጊዜም ቲማቲም ተንከባከቡኝ ይላል ስለዚህ ምን እንከባከበው ደግሞ በእጃችን ነው እና እንደምታዩት እዚህ ጋር አዲስ በቅለው ነው በቃ ቲማቲም አሁን ብዙ ሰዎች ደጃፍሽ ከተማ ደጃፍ ትመስላለች በጣም ነው የምታምረው እና ዘሩን ከየት አንጠተሽ ነው ያላችሁኝ ልጅ ያላችሁ ማለት ነው የቲማቲም ዘር አያስፈልግም የትም ማምጣት ይቻላል ቲማቲም ለምሳሌ እኔ ብዙ ጊዜ ያሳዩዋችሁ ነው ግን ቪዲዮውን ወይ ደብ ብላችሁ አታውትም ወይ ደግሞ ቪዲዮውን እስከ መጨረሻው አታውትም ማለት ነው እስከ መጨረሻው ስታው እኔ ምን እንደማረግ ዘር ከየት እንደማመጣ ይገባችኋል ማለት ነው ስለዚህ አሁን ለምሳሌ እንዲህ ያድርጌ አሁን ይሄ ጭቃ ነው ይሄ አሁን ባለፈው ተዘርቷል መዘራቱን ግን ለእናንተ ለማሳየት ስለሆነ ይሄ አሁን ይሄ ቲማቲም አለ ለምሳሌ ገዝታችሁት የተበላሸ ሆነ እኔ ወፎቹ በልተውብኝ ነው ዶሮቹ ማለት ነው የምታዩት ፍሬ ያለው አይደለ ይሄ እንዲህ አድርጌ እዘራዋለሁ ሌላ ዘር የለውም ቲማቲም አንዲት ፍንጃል 200 ብር 300 ብር ነው የሚሸጠው ዘሩ ለምን 200 300 ብር ተገዛላችሁ እንዲህ አርጋችሁ በቃ ላውን ነው ብዙም ታባ ይፈልግም ያረጋችሁ ራሱ ይበቅላል ይሄ ደግሞ እንደምታዩት ሀብሀብ ሸማምና መካዱባ ነው ይሄ በርግጥ እዚህ ጋር ቦታ አይደለም ግን እኔ ዝም ብዬ ተከልኩት ማለት ነው እንደምታዩት አሁን ዘሩ ይሄ አዲስ የተፈላፈል ነው ይሄ ኮሚደሮ ነው ይሄኛው ቲማቲም አይደለም እንደምታዩት የጠቀለ ጎመን ነው እንደምታዩት ነጫጭ ስላለው ለዞሮቼ ከታተፍ እሰጠዋለሁ እንጂ ለሰው እንትን አለው ተባይ ይዞታል እና እቺ እንደምታዩት አባባዬ ወንዱ ሳይሆን አይቀርም እንዲሁ አበቃቀሉና አስተዳደጉ ወንድ ይመስላል እዚህ ጋር እና ሰሞኑን ውቂያም ስለሆነ አልተመቸው ሆኖ አጥሩን አልጨረሰውም እንግዲህ ይሄ እንደምታዩት ባዶ ይሄ ዝቅዝቅ እዚህ ጋር ስለሚስተካከል ይሄ አባባዬው ነው እንጂ ተቀረውን ይሄ ፍልፍሉ ነው እንጂ ውሃ አላጠጣውም ለምን ለነቃቀለው ስለሆነ ማለት ነው
እያቆረጠ ነው ቲማቲሙን ውሃም ስለሌለ የምታዩት። ይሄ ማንጎ፣ አቮካዶ ምናምን ሌላም ብርቱካን ምናምን ትከያላችሁ ልጅ ያላችሁ አለ። ቲማቲም ውስጥ ሆኖ አልታያችሁ እያለ ነው እንጂ እዚህ ጋር አለ። የምታዩት ይሄ አንድ ነበረ ስታክለው ግን የምታዩት 2-3 ሆኖ ነው የወጣው። እና ይሄ አቮካዶ ማንጎ ይሁን ነው ብቻ ረሳሁት ምን እንዲሆነ። እና አሁን ይሄ ሊቆረጥ ስለሆነ ከዚህ በላይ ውሃ ይችን ተለቅማ ያላለቀችውን ነው እንጂ ትቼዋለሁ ማለት ነው። እና አቮካዶ ማንጎ ትከይ ሌላም ነገር ትከይ ያላችሁኝ ሰውይ አለ አልታያችሁ እያለ ነው እንጂ የሚገርማችሁ ይሄ ፌጦ ነው ብያችሁ ነበረ። እና በዚህ መልኩ ፍሬ ይዟል። ባለፈው እዚህ ጋር እንትን ዘርቼ ነበረ የምታዩት። እንግዲህ ይሄ ወፍ የሚዘነጣጥለው ነው። እና እዚህ ጋር ራሱ ዱባ ነበረ ግን በሉት ወፎች ዶሮቹ ጫሩት ማለት ነው። ይሄ እንደምታዩት አቮካዶ ነው፣ ማንጎ ነው፣ አቮካዶ እንደምታዩት ዶሮቹም እየበሉት ስለሆነ መታጠር አለበት ማለት ነው። እና እዚህ ጋር አለ ይሄ የምታዩት ይሄ ውሃው እንግዲህ እንደምታዩት በዚህ እየመጣ ነው። እና ውድ ቤተሰቦች እንግዲህ በዚህ መልኩ ውሃውን አጣጥቼ ጨርሻለሁኝ። አሁን መልሼ ለዶሮቹ ሾውን አለብሰዋለሁኝ። በዚህ መልኩ ሾውን መልሼዋለሁኝ። ውድ ቤተሰቦች ንሽ እንዲሁ ተመችቶት እስከሚያጥርልኝ ድረስ ነው የተቻኮልኩት። እና ዶሮ ጋራ ንሽ አሁን ውሃ ስለሆነ በቃ መጫር ነው የሚፈልጉት። እንዴት ያገባሁኝ ንሽ በዚህ ሰሊጥ ቆየ ናጥሮ የነበረው እና ቪዲዮ ላይክ ሼር አድርጉ እስከ መጨረሻው ሰብስክራይብ አድርጉ። በተረፈ ቻው፣ ሰላም እንገናኝ። እዚህ ጋር ናአና ተክዬ ነው የምታዩት። እሺ ውድ ቤተሰቦች እንግዲህ ባለፈው እህቴ ተክላ ቲማቲም ብያችሁ ነበርና የምታዋቸው እንግዲህ እንዴት ብለው እንዲያማሩ ማለት ነው። እነዚህ ፍል ናቸው፣ ገና እየበቀሉ ነው። ትንሽ መሬቱ ጠበቅ ብሎባቸው ነው መሰል አልተቡም። እነዚህ ግን የምታዋቸው እየተኮተኮተላቸው ነው። በጣም እየደጉ እየተስፋፉ ነው። እንደገና ደግሞ አተካከላቸው ዘር ብሎ ነው የተተከለውና ከዚህ ቀደም ብዙዎቻችሁ በእንጨት አርገሽ ትከይለትና ወደ እንጨቱ እንዲጠመጠም መሬት ላይ እንዳይሆን ብላችሁ ነበረ። ትንሽ ከፍ ይበሉ ብለን ነው በእንጨት አርገን እናሳያቸዋል ማለት ነው። ውድ ቤተሰቦቼና በጣም ቲማቲም ጥቅም አለው። እንደገና ውበትም ነው ለቤት ደስ ይላል። እንደዚህ ስታወጡ ስናወጣ እኔ መቼም በቃ ከእንቅልፌ ተነስቼ ወደ ቲማቲሜ ነው የምሮጠውና እላቸዋለሁ። እንደዚህ ነው። ይሄን ይመስላል እንግዲህ ያለው ሁኔታ ማለት ነው።
እሷ እኮ ብዙ አታክልት አዳት አባባዬም አለ እንደምታዩት። ግን ምንድነው አባባዬ ማለት ፓፓዬ በእያላችሁ ነበረ እንደምታዩት። ይሄ አሁን ውሃ ስለሚበዛበት ነው መሰለኝ አልበሰለም።